بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وصحبه وسلم. تزيب مكتل ريكاردوچن አሰማችኋለሁኝ በአህባሽና በአህሉ ሱናዎች መካከል የተደረገ ውይይት ነው። ይሄ አያቱል ኢስቲዋእን አስመልክቶ የተደረገ ውይይት ነው። እስከ መጨረሻው ተጋበዙልኝ እላለሁ ማለት ነው። ቢስሚላህ ተዚህ ይቀጥላል ማለት ነው። ሪካርዶ አህባሽና አህሉ ሱናዎች መካከል የተደረገ ውይይት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሪካርድ ነው መሆን ያለበት። ብዙ ሰው መግባት ስለማይችል ሪካርዱን ብዙ በሌላ ጊዜ መዳመጥም እንዲችል እንዲሆን ማለት ነው። እኔ ልጀምር መሰለኝ። ያው ቢስሚላህ መጀመሪያ ላይ መረጃ ምንድነው የሚለውን ነው እኔ መጀመሪያ ማስቀምጠው ማለት ነው። መረጃ የምንተማመንበት መረጃ ምንድነው? ስንጨቃጨቅ የሆነ ነገር መመለሻና መርጃዕ መኖር ግድ ነው። ተነዛ መርጃዎቹ ሞስ ኡሱልዮች እንዳስቀመጡት የመጀመሪያው አልቁርአን ነው። ተዛ በመቀጠል አልሐዲስ ነው። ሶስተኛ አልኢጅማዕ ነው። እነዚህ ሶስቶቹ ናቸው ሙጅማዕ ላይ የሆኑት ማለት ነው። ተዛ እነዚህን ደግሞ በምን እንረዳቸዋለን የሚለውን ቁርአን በቁርአን ይፈሰራል። ተዛ በመቀጠል ቁርአን በሐዲስ ይፈሰራል። ተዛም በሷሐቢዮች ንግግር ይፈሰራል። ተሷሐቢዮች ንግግር ተጠፋ ተታቢዒዮች ከጠፋ ተትበዑ ታቢዒን ብቻ አምጥተን በዚህ እንተማመናለን። እስከዚህ ድረስ ባለው መረጃ እንጂ ተዛ ወዲህ ያለውን እሳቸውም የኛ የሚሉትን ስለሚያመጡን የምለውን ስለማመጣ ተሁለታችንም በኩል ዝም ብለን ቡድኖችን ዑለማዎችን እያመጣን መነታረክ ሳይሆን በእነዚህ መስፈርቶች መጀመሪያ የምትስማሙ ከሆነ እኔ በዚህ መስፈርት ነው መወያየው ማለት ነው። እነዚህ መስፈርቶች የመጀመሪያ መረጃችን ቁርአን፣ ከቁርአን ላይ ተጠፋ ሐዲስ፣ ከሐዲስ ላይ ተጠፋ ኢጅማዕ፣ ከኢጅማዕ ተጠፋ ሱሐባ ንግግር፣ ተዛ ተጠፋ የታቢዒዎች ንግግር፣ ተዛ ተጠፋ ተባዑ ታቢዒን። ተዛ ወደዚህ መንጣት አያስፈልገንም። በዚህ የምትስማሙት ሆነ መጀመሪያ ግልጽ አድርግልኝ ማለት ሀቢብ ማለት ነው። ገብቷል ኡስታዝ ሀቢብ ገብቷል። ሪከርድ እያደረገ ነው። ልክ ሪከርድ ካደረገ በኋላ እንግዲህ የሚለውን ሁላችንም መስማት እንችላለን ማለት ነው። እና ገብቷል። ያንኛውም ማን ነው ወንድም መሐመድ ተዘጋጅቶ ይሄን ነገር መጠበቅ ይኖርበታል ማለት ነው። السلام عليكم ورحمة الله وبركاته. በድጋሜ የተከበራችሁ ወንድምና እህቶቼ ኢንሻአላህ ተዓላ ቀጥታ ወደ ውይይቱ የምንገባና የሚሆነው ሰዓት እየረፈደ ስለሆነ ማለት ነው የአቋም መግለጫ አደርጋለሁ ኢንሻአላህ። ከተወያዩ ወገንም በኩል እንደዛ ያደርጋል። እኛ ሙስሊሞች የምናምነው አምላካችን አላህ Subhanahu Wa Ta'ala አንድ የሆነ ጌታ እንደሆነና መጀመሪያም ሆነ መጨረሻ እንደሌለው ነው። እርሱ አላህ Subhanahu Wa Ta'ala ቁርአንን ያወረደ ጌታ ነው። በቁርአንም ውስጥ ደግሞ ሙሉ በሙሉ ምንም ሳናጥፍና እንዲሁ አለባብሰን ሳናለፍ ግልጽ በሆነ መልኩ መልእክቶችን የምናምን ሲሆን እንዲሁም አላህ Subhanahu Wa Ta'ala የፈጠረውን ፍጡራን በምንኛውም ሁኔታ እንደማይመሳሰል ይህ ዓለም አጠቃላይ መጀመሪያም ሆነ መጨረሻ ያለው ሲሆን አምላካችን አላህ Subhanahu Wa Ta'ala ደግሞ መጀመሪያም ሆነ መጨረሻ የሌለው ጌታ ስለሆነ ከዚህ መጀመሪያም ሆነ መጨረሻ ካለው ዓለም ውስጥ በማንኛውም ሁኔታ እንደማይገለጽና እንደማይመሳሰል ከቁርአን ውስጥም የምንረዳው እውነታ ስለሆነ ስለዚህ የምንረዳው ወይም የምናምነው አላህ Subhanahu Wa Ta'ala በቦታም ሆነ በአቅጣጫ እንደማይገለጽ ምክንያቱ ደግሞ ቦታና አቅጣጫ መጀመሪያ ያላቸው ጉዳዮችም ስለሆኑ እነዚህ መጀመሪያም ሆነ መጨረሻ ያላቸው ጉዳዮች ደግሞ አምላካችን አላህ ያስገኛቸው ስለሆነ እርሱ አላህ ከነሱም በፊት ያለነሱ የነበረ ጌታም ስለሆነ አጠቃላይ ከነቢዩላህ አደም ጀምሮ ያለው ፍጥረት ዓለም በኒ አደም አጠቃላይ ሙስሊሙ ነቢያት ሁሉ የሚያምኑት አምላካችን አላህ Subhanahu Wa Ta'ala በጊዜ ገደብ በቦታ በአቅጣጫ እንደማይገለጽ በእግር ወይም በእጅና በፊት እንደማይገለጽ ወከዛሊከ ደግሞ በተለያዩ የፍጡራን መገለጫዎች ባሏቸው እንደማይገለጽ በዚህ ነው። ስለዚህ ይሄ ለመሆኑ በርካታ የቁርአን አንቀጾች አሉ። ከዛ ውስጥ አንዱን ለመጥቀስ ያክል ነው። አላህ ሲናገር እንዲህ ይለናል ወለም የኩን ለሁ ኩፉወን አሐድ ለረሱል አላህ Subhanahu Wa Ta'ala አንዳችም ቢጤና አምሳያ የለውም ይላል። አምሳያና ቢጤ የለውም ማለት ነው አምላካችን አላህ Subhanahu Wa Ta'ala ከፍጡራን መገለጫ የነጻ የጠራ ጌታ ማለት ነው ኢንሻአላህ ተዓላ። ውይይቱ ስለ ኢስቲዋ ከሆነ ኢንሻአላህ ቀጣይ ላይ የወንድማችንን ደግሞ ንግግር ኢንሻአላህ የምንሰማ ነው የሚሆነው ማለት ነው። አሁንም አልተናገሩም። በዚህ በራሱ በእንትን አልተስማሙም። በመርጅዑ አልተስማሙም። መርጅዑ ሶስቱ ነገር መሆን አለበት። ካልሆነ ደግሞ አራተኛ ቂያስ ብቻ መጨመር አለበት። አሁን እሳቸው ቀጥታ ወደ ውይይት ነው ይሄ ነገር የተገባው።
መመለሻው ወደ የት ነው ያለውን ብናጠና ጥሩ ነው። خير مرحبا እዚህ ጋር እንስማማለን ማለትም መሷዲሩ ተሽሪዕ አርባዓቱን የሸሪዓ ምንጮች ወይንም ደግሞ መነሻዎች አራት እንደሆኑ እናምናለን። ወደዛ ነው ነገራቶችን መመለስ ያለብን ማለት ነው። ለምን መሰረታዊ ነገሮች ስለሆኑ እነሱ። ስለዚህ በዚህ እንስማማለን፣ ምንም ችግር የለውም። ማለትም ከሁለቱም በኩል ያለው ወገን መረጃ መጥቀስ ያለበት በመጀመሪያ ከቁርአን ነው፣ ከዚያ ደግሞ ከሐዲስ፣ ከዚያ ከኢጅማዕ ዑለማ፣ በአራተኛ ደረጃ ደግሞ ቂያስ ካለ በቂያስ ማለት ነው። በዚህ እንስማማለን፣ ምንም ችግር የለውም። ማፊ ሙሽኪላ ኸይረን። የኔ ሪከርድ ምናልባት ተኋላ ከሆነ የገባው ሀቢብ ላይሰማው ይችላል። ደግመዋለሁ ያንን ሁኔታ የኛን የአህሉ ሱናዎችን መገለጫና የሙስሊሞች መገለጫ ከሆነ የተፈለገው በዚህ ዙሪያ ላይ አላህ Subhanahu Wa Ta'ala በቁርአንና በሐዲስ ስለራሱ የተናገረውን በሙሉ እናምንበታለን፣ ማንም ጋር አይመሳሰልም ብለን ሁኔታን ታለ መግለጥ እንደዚሁም ደግሞ ይመሳሰላልም ሳንል አላህ Subhanahu Wa Ta'ala በቁርአን ስለራሱ የተናገረውን እናምንበታለን። እንደዚሁም ረሱሉ አለይሂ ሰላቱ ወሰላም በሐዲሳቸው ያጸደቁትን እናጸድቃለን ለአላህን Subhanahu Wa Ta'ala ባህሪ። ይሄንን ስናጸድቅ ግን ማንም ጋር አይመሳሰልም። ወለም የኩን ለሁ ኩፉወን አሐድ እንዳለው አላህ Subhanahu Wa Ta'ala ወከዛሊከ ለይሰ ከሚስሊሂ ሸይኡን ወሁወ አስ-ሰሚዑል ዓሊም እንዳለው ማለት ነው። አስ-ሰሚዑል በሲር እንዳለው አላህ Subhanahu Wa Ta'ala በዚህ እናምናለን ማለት ነው። ማንንም ምንንም አይመስልም ብለን እናምናለን። ወላኪን ተእዊል የሚባል ጥምዘዛ ቃልን እየቀየሩ ያልተፈለገበት ሙራድ ላይ አናስቀምጥም። ይሄ ተመሆኑ ጋር ይሄ የተወሰነ አጥር ያለ መግለጫ ተመሆኑ ጋር መጀመሪያ ያደረኩትን ሪከርድ ምናልባት ለአንተ ያልደረሰ ከሆነ ተኋላ ገብታ ከሆነ የምለው ነገር ምንድነው? መጀመሪያ መረጃ የሚሉት ጋር እንስማማለን ነው ውይይቱ። ርዕሱ ሳይንገባ በስተፊት መረጃ የሚሆኑት ነገሮች ምንድናቸው በሚለው ላይ እንስማማለን። በዚህ እንስማማ ነው። እሱም መጀመሪያ መረጃ የሚሆኑት ኡሱልዮች እንዳስቀመጡት የመጀመሪያ ቁርአን ሲሆን፣ ሁለተኛ ሐዲስ ሲሆን፣ ሶስተኛ ኢጅማዕ ነው፣ አራተኛ ቂያስ አለ። እዚህ ቦታ ላይ ቂያስ አይሰራም አቂዳ ስለሆነ ማለት ነው። ቁርአንና ሐዲስን በምን እንረዳቸዋለን የሚለው አልቁርአኑ ይፈሰሩ ቢልቁርአን፣ ቁርአን በቁርአን ይፈሰራል። ሁለተኛ በሐዲስ ይፈሰራል። ሶስተኛ በአቅዋሉ ሰሃባ ወከዛሊከ ተሰሃባ ተጠፋ ታቢዒዎች ላይ ተዛ ተጠፋ ተባዑ ታቢዒን እያልን እንቀጥላለን። አትባዑ ታቢዒን ድረስ ባሉት መስፈርት ብቻ ነው ለወያይ የምችለው። ተዛ ወዲህ ያለው ኺላፍ ስለበዛ እዛም እዚህም ተዛም ተዚህም እያመጣን ጭቅጭቅ ስለሚሆን በዚህ የሚስማማ ከሆነ እንወያያለን። ተዛ ያለውን ርዕሱ አያቱል ኢስቲዋ ባለው ላይ ነው። አያቱል ኢስቲዋን ምን ብሎ እሱ እንደሚያምን ያስቀምጥልኛል፣ እኔም አስቀምጥለታለሁ። ከዛ በኋላ ያለንን መረጃ አሁን ባስቀመጥኩት መልኩ እንጠቅሳለን ማለት ነው። በዚህ ላይ የሚስማማ ከሆነ መጀመሪያ አዲላዎቹ ላይ እንስማማና ከዛ ወደ ርዕሱ እንገባለን። እሺ፣ ያው አድሚኖቹ ስህተት ስናመጣ እንጂ መናገር የምትችሉት ውይይቱ አድሚኖቹ ጋር አይደለም። አሁን የተናገረው አድሚን መስሎኝ ነው እና ቀጥታ መናገር የሚችለው ያ ተወያዩ አካል ነው። ከዚህ በኋላ አድሚኖቹ ማለት ዳኛዎቹ ስህተት ስናመጣ ወይንም ማስተያየት ለመስጠት አንዳንዴ መግባት እንጂ መሀከላችን ተወጣላችሁ ማለት ነው። ተመሀከላችን ዝም በሉና አዳምጡ፣ እሱ ይመልስልኝ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኸይር ኢንሻአላህ ተፈضل። ለመረጃ የሚያገለግሉን ከላይ ኡስታዝ መሐመድ እንደገለጹልን ቁርአን፣ ሐዲስና የዑለማዎች ኢጅማዕ ነው የሚሆነው። ይህ አቂዳ ስለሆነ ማለት ነው እየገባን ነው አይደለ? ስለዚህ ያው ሰዓት በጣም እየመሸ ስለሆነ ተፈضل። መርሐባ። አሁን ያለው ነገር ያው አያቱል ኢስቲዋ ነው። በመረጃው ተስማምተሃል። ቁርአንና ሐዲስ አልኢጅማዕ ባለው ተስማምተሃል። ማሻአላህ። አሁን ሁለተኛ የምናስቀምጠው ነገር አያቱል ኢስቲዋ ነው። አያቱል ኢስቲዋ እኛ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን እናምናለን። ከአርሹ በላይ ነው አላህ Subhanahu Wa Ta'ala ያለው። ከአርሽ በላይ ሲሆን ግን ማንንም አይመስልም፣ ፍጡራኖችን አይመስልም ብለን እናምናለን። ሁኔታው እንደዚህ ነው ተቀምጧል ቆሟል ብለን አንገልጽም።
አላህ ሱብሓነሁ ወተዓላ ልክ እንደተናገረው ከአርሽ በላይ ነኝ እንዳለው ከአርሽ በላይ ነው ብቻ ብለን ቀጥን የምንለው ተዛ ውጭ አንናገርም። ተቀምጧል፣ ተኝቷል፣ እንደዚህ ሆኗል እያል ያለ ዒልም ገብተን አንዘባርቅም። ይሄ እምነታችን ነው። በዚህ እምነታችን ላይ ያለኝም መረጃ ተቁርአን ተሐዲስ እንደዚሁም ተኢጅማዕ ከዛም ተሰሐባም ንግግር ተታቢዒዎችም ንግግር እጠቅሳለሁ። ግን ተመጥቀሴ በስተፊት አንተ አላህ የት ነው ብለህ እንደሆነ የምታምነው ንገረኝና ከዛ አንተም በዛ ላይ መረጃህን እንድትጠቅስ ማለት ነው። የሁለታችን እምነት ተተቀመጠ በኋላ ከዛ በኋላ ያለውን መረጃ የምናቀርበው ማለት ነው። ያንተንም እምነት ለወቀውና ከዛ በኋላ አንተም ያለህ መረጃ ታመጣለህ። አላህ ሁሉም ቦታ ነው ብለህ የምታምነው ከሆነ አላህ ሁሉም ቦታ የለም ብለህ ከሆነ የምታምነውን ታስቀምጣለህ። ሁለት አይነት ስለሆናችሁ ማለት ነው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ተከበራችሁ ወንድምናቶች ኢንሻአላህ ተዓላ እንቀጥላለን። ወንድማችን ከላይ ገለጨ ነበር እኮ ሐሳቤን ካላዳመጥከው አላውቅም፣ ግን ያዳመጥከው ይሁን። ከላይ ገለጫለሁ የሙስሊሞች አቋም ከአደም ጀምረው እስከ የውሙል ቂያማ ድረስ የሚኖሩ ትክክለኛ አማኞች أن الله سبحانه وتعالى لا يتصف بالجلوس والمكان والجهة الله سبحانه وتعالى በመቀመጥ ወይም በቦታና በአቅጣጫ አይገለጽም። ይህ የሙስሊሞች ሁሉ አቋም ነው ብዬ መረጃ አስቀምጫለሁ ከላይ ማለት ነው። ለምን እንደሆነ አላውቅም። ሁሉም ቦታ ላይ ነው ያለ ትላላችሁ፣ ሁለት ናችሁ ምናምን። ይሄ ገና ተጀመረ ወይ ገና ሳይጀመር ማለት ነው። ስለዚህ ቀጥታ ወደ ሐሳብ እንግባና እንወያይ። ሰዓት በጣም እየረፈደ ስለሆነ ማለት ነው። አምላካችን አላህ Subhanahu Wa Ta'ala በላይኛው አቅጣጫ ነው፣ ከላይ ነው፣ ከታች ነው፣ ቀኝ ነው፣ ግራ ነው፣ ፊት ነው፣ ኋላ በኩል ነው አይባልም። ምክንያቱ ደግሞ እነኚህ ስድስት አቅጣጫዎች ከመኖራቸው በፊት አምላካችን አላህ Subhanahu Wa Ta'ala በእነርሱ በአንዱ እንኳን ሳይገለጽ ያለ ጌታ ስለሆነ እርሱ አላህ ስለማይቀያየር አሁንም ቢሆን ያለ እነሱ ያለ ጌታ ነው። ስለዚህ ቁርአን ላይ አላህ Subhanahu Wa Ta'ala በፍጹም እኔ ከአርሽ በላይ ነኝ አላለም። እየገባን ነው አይደለ? አሁን የመጠቅሳቸው አንቀጾች ካሉ እነሱ ኢንሻአላህ እናያቸዋለን ምን እንደሆኑ ማለት ነው። ምክንያቱም የአረበኛ ቋንቋና የአማርኛ አጠቃቀም ቃላቶች ስለሚለያዩ በግልጽ መታወቅ ያለበት ነገር የአረበኛ ቋንቋ መጃዝና ኢስቲዓራ የሚባል ነገር አለ። ነህውን የቀራ ሰው ይሄን ስለሚያውቀው ማለት ነህው ከቀራህ ማለት ነው። መጃዝ አለ፣ ኢስቲዓራ የሚባል ነገር አለ። የቃላቱ ውሰትና የአጠቃቀም ተጋኖ የሚባለው። ስለዚህ በአማርኛ ግን አንድ ቃል ከተጠቀምን ያው ነው ራሱ የሚቀመጠው። ስለዚህ ይሄ ነገር ከመረጃ አንፃር የኢስቲዋ አንቀጾችም ሆነ ሌሎች አያዎች ፍቻቸው ምን እንደሆነ ኢንሻአላህ ታላ እነሱን የምናይ ነው የሚሆነው። ያው ተፈቷል። መርሐባን። እንግዲህ ከእምነትህን ያው ገልጸህልኛል። እንደተረዳሁት ከሆነ በስድስትም አቅጣጫ የለም። ስለዚህ አላህ የለም የሚል አቋም ነው ያለህ። እሺ እኔ ደግሞ ያለኝ አቋም ያው እንታ ላይ እንደገለጽኩት አላህ Subhanahu Wa Ta'ala ከአርሹ በላይ ነው። ከአርሽ በላይ ሲሆን ግን ማንንም ፍጡራን አይመስልም። ليس كمثله شيء وهو السميع البصير ባለው እንደማምነው ተናግሬያለሁኝ። እኔ አላህ Subhanahu Wa Ta'ala ከአርሽ በላይ ነው ብዬ ያመንኩበትን መረጃ አስቀምጣለሁኝ። ችግር የለም። ለነሁ ለምናምን ነው ነሁ ችግር የለም። ማትኑን ታበላሽው ተነግረኛለህ። ለማትኑ ለነሁ ችግር የለም። ስለ ነሁ ሳይሆን ውይይቱ እዚህ ካሁን ስለ አቂዳ ነው። እሺ ከዛ በፊት ግን እኔ መረጃዬን አመጣለሁኝ። መረጃዬን ሳመጣ ግን እኔ መረጃ ላይ መልስ ተመስጠት በስተፊት ራስህን አላህ Subhanahu Wa Ta'ala የለም ብለህ ያመንክበትን መረጃ ታስቀምጥና ከዛ በኋላ የኔ መረጃ መልስ ተንተንታል ከኔ የሚያንተን መረጃ መመለስበትን መልሳለሁ ማለት ነው። እኔ አሁን መጀመሪያ ተቁርአን ነው የማስቀምጠው አላህ Subhanahu Wa Ta'ala ከአርሽ በላይ ለመሆኑ ማለት ነው። በነገራችን ላይ አንድ ሰዓት ቢሰጠኝም ተቁርአን ላይ ያሉትን ብቻ ዝርዝር ያዘልቃቸውም አላህ ከላይ ለመሆኑ ማለት ነው። ለምሳሌ አላህ Subhanahu Wa Ta'ala በሱረቱል ፋጢር እንደዚህ ይላል ኢለይሂ የስዐዱል ከሊሙት ጠይቡ ወልዐመሉስ ሳሊሑ የርፈዑሁ። በነገራችን ላይ ይሄን ተመተርጎም በስተፊት ያው አያተል ኢስቲዋ ስለተባለ መጀመሪያ ያንን አስመልክቶ የመጣውን አንቀጽ ላንብብ። قال الله سبحانه وتعالى في سورة الأعراف في آية 54 من على الله إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش ይላል ማለት ነው። إن ربكم ينان تجيتا الله
الذي يا الله خلق السماوات والأرض سماياتنا مدرن يفطروا يهونوا الله في 6 أيام بسدست ቀናቶች ውስጥ ሰማያትና ምድርን የፈጠረው ጌታ አላህ ነው የናንተ ጌታ አለ። ثم استوى على العرش ተዛም ከዓርሹ በላይ ሆነ ይላል ማለት ነው። በሌላም አንቀጽ እንደዚሁ አላህ Subhanahu Wa Ta'ala سورة يونس ላይ إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش የዛ ላይ ስለተረጎምኩት ሁለተኛ ሰዓቱ እንደሄደ አልተረጉመው። ከዛ ሱረቱ ጧሃ ላይ ተንዚላ ሚመን خلق الأرض والسماوات العلى الرحمن على العرش استوى ወደ 7 ናቸው በዚህ ዙሪያ ላይ የመጡት መጨመር ታስፈልገን ጨምራቸዋለን። ከዛ በኋላ ሌላው አንቀጽ ላይ ደግሞ ተዚህ ቃል ተዚህ ወይንም ዒባራ ውጭ በሆነ የገለጸው አለ። ምን አለ አላህ Subhanahu Wa Ta'ala في سورة فاطر إليه يسعد الكلم الطيب والعمل الصالح يرفعه إليه وجس وجه الله يسعد الكلم الطيب ملكام نغغر يوطال والعمل الصالح እንደዚሁ መልካም ስራም ወጀሱ ይወጣል አለ አላህ Subhanahu Wa Ta'ala يرفعه ከፍ ያደርገዋል አለ። መልካም ስራ መልካም ንግግር ከፍ ያደርገዋል አለ አላህ Subhanahu Wa Ta'ala። እንግዲህ ከፍ ማለት ያግድምም አይደል ወደ ቀኝም ወደ ግራም ሳይሆን ወደ ላይ ነው። ወጀሱ ከፍ ይላል አለ መልካም ንግግር። በሌላውም የቁርአን አንቀጽ إذ قال الله يا عيسى إني متوفيك ورافعك إلي ምን አለ አላህ Subhanahu Wa Ta'ala إذ قال الله Subhanahu Wa Ta'ala ባለ ጊዜ ያለውን አስታውስ። يا عيسى أنت عيسى إني على الله سبحانه وتعالى لإيسى متوفيك ጊዜ ገደበ ሲደርስ ወሳጅህ ነኝ በሞት ወይንም በእንቅልፍ ወስደሃለሁ እዚህ ላይ አይደለም ትኩረቴ። ወራፊዑከ ኢለየ هذا محل الشاهد ወራፊዑከ ኢለየ ወደኔም አነሳሃለሁኝ አለው አላህ Subhanahu Wa Ta'ala። ወደኔ አነሳሃለሁ አለ አላህ Subhanahu Wa Ta'ala ዒሳን። ዒሳ ወደ የት ነው የሄደው እንደሚታወቀው ማለት ነው። ዒሳ ወደ ላይ ነው የሄደው። መቼም ያግድም ነው ወይ ወደ ታች ነው አትለኝም። ወራፊዑከ ኢለየ ወደኔ አነሳሃለሁኝ አለው ወደ ላይ ሄደ ማለት ነው ዒሳ። እሺ በሌላውም የቁርአን አንቀጽ እንደዚሁ በረፈዐሁ الله ኢለይሂ ይላል። እሱን አስመልክቶ ነው የሱረቱ ኒሳ ላይ ሲሆን ያንኛው ሱረቱ አል ኢምራን ላይ። እንደዚሁም በሌላው አንቀጽ ሱረቱል መዓሪጅ ላይ ዚል መዓሪጅ ለና ተዕሩጁል መላኢከቱ ወሩሑ ኢለይ ተዕሩጁል መላኢከቱ መላኢካ ታርጋለች ወሩሑ ሩህም ታርጋለች ኢለይሂ ወደሱ ይላል። ማረግ ወደ ላይ መውጣት መላእክቶች ወደሱ ይወጣሉ እያለ ነው። ደቂቃ ሊሞላ ስለሆነ አቆማለሁ። 5 ደቂቃ ስለተባባልን አንተም ደቂቃ ላይ እንዳትጨምር። ግን መጀመሪያ ይሄን የኔ መረጃ ተመመለስ በስተፊት አላህ በስድስቱም አቅጣጫ የለም። በስድስቱ አቅጣጫ ከሌለ የለም ማለት ነው። የለም ሲደመር የለም ነው የሚመጣው። ዜሮ ደምረው ሌላ ውጤት አያመጣምና ይሄን አላህ የለም ያልክበትን መረጃ አስቀምጥልኝና ተዛ የኔ መረጃ መልስ ትሰጣለህ። بسم الله والحمد لله والصلاة والسلام على رسول الله